በመቀጠል አውቃ ነው ከህይወታቸው እንዲወጣ ለማስመሰል የሞከረችው ብዙ ፕላን ያደረገች። እኛ እኮ ጀለስ እዩ አውቃም ሆነ ሳታውቅ ሲጀመር በራሷ ፍቃድ ወደ እነሱ ህይወት የመጣይ ሴት ናት። አውቃን የወጣችው ፕላን ያደረገችው ነገር አለ ምናምን እኛ አይመለከተንም። ስለ አንድ ሞጥሟጣ ሴት፣ ስለ አንድ ስም አጥፊ ሴት፣ ስለ አንድ የሰው ፍቅር እንዲፈርስና እንዲበላሽ ስለምታደርግ ሴት የሚመለከተን ጉዳይ እኮ አይደለም። እኛ አይደለም አንድ ያጠፋችው ስም እስኪ ጠራ ድረስ በትግስት እንጠብቃለን። እሱም ዲኤን የሚባል ነገር ይገላግለናል። ስለዚህ አንተ ደግሞ እዚህ ጋር መጥተክ ያልጨራሻችሁ ነገር አለ፣ ፕላን ያደረገችው ነገር አለ ምናምን ነገር ለአንድ አይደለም ለምን 10 ነገር ፕላን አታደርግም? እኛ መስሚያችን ድፍን ነው እንዴ? ምን እያላችሁ ነው እየመጣችሁ የምትሰክሱን? ምን አገባን እኛ? ስለሚመለከተን ነገር አውሩን። እኛ የሚመለከተን ስለ ብሩኬና ስለ ሃይሚ ነው። ከዛ ውጪ ምንም የሚመለከተን ነገር የለም። ስለ ብሩኬና ስለ ሃይሚ ፍቅር ይመለከተናል። ነገር ግን ደግሞ ዋጋዋን ታገኛለች። እስከዛሬ ያቀመስናትን ስድብ ደግመን ልናቀምሳት እንችላለን። በመጣችበት እግሯን መልሳታለን። ምን አገባን እኛ እንዴ? ለምን እሷ ያረገዘችውን ልጅ እንዴት ማሳደግ እንዳለባት ፕላን አታረግም? ሰላም ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ሁሉ ጊዜ ተናድጄ ወደ ገደለው ነው የምገባው። ይቅር በሉኝ። ሰላማችሁ ይብዛል። ይሄን ቪዲዮ ላይክ ሼር አድርጉ። ይሄ ሰውዬ ሁሉ ጊዜ አይ ዶንት ኖ እዩን አፍቅሯታል መሰለኝ። ሁሉ ጊዜ እዩ እንደዚህ ብላ እዩ በዝወታ እዩ በዝ ተሰቅላ ይላል እየመጣ ማለት ነው። ማለት አስረጋዡ አንተ ከሆንክ ልጅቷን ሰብሰብ አድርገህ ያዛት። የምታሳድግበት የልጅ ማሳደጊያ ደግሞ ፈልገህ ከሆነ እኛ የብሩኬ እና የሃይሜ ተከታዮች አንሰስትም አዋተን ልንሰጣችሁ እንችላለን ካለላይ ማለት ነው። በግልጥ አማርኛ እኔ ነኝ ያስረገዝኩት እሷን ማሳደጊያ ስለሚያስፈልገኝ ለልጁ እርዱኝ ከሆነ አፍህን ከፍተክ እርዱኝ ማለት ትችላለህ። ልንረዳህ እንችላለን። ነገር ግን ደግሞ ያቀደችው ፕላን አለ፣ ገና ያልጨረሰችው ነገር አለ ምናምን ነገር እያልክ እየቀበጣጠርክ ነው። እኛ የሚመለከተን ጉዳይ አይደለም። አይመለከተንም። ራሷ ነች ያደረገችው። ራሷ ነች በራሷ ላይ ስተት የፈጠረችው። ብሩክ ያልሄደባትም ወደ እሷ ህይወት አይደለ? እሷ ነች ወደ እሱ ህይወት መታ እንደዛ አይነት ነገር አደረግኩኝ አለችው። ስለዚህ ሴት ልጅ ራሷን በቅድሚያ ለራሷ ክብር የምትሰጠው ራሷ ነች። ራሷን ስታከብር ነው ወንድ ልጅ ሊያከብራት የሚችለው፣ ወንድ ልጅ ሊያፈቅራት የሚችለው። ራሷን በራሷ እጅ አዋረደች አይደለ? ስለዚህ እኛን ምን አድርጉን ነው የምትሉን ነው? ተቃጠልኩኝ። እኛን ምን አድርጉን ነው የምትሉን? እየመጣችሁ የምጨቀጭቁን። ቆይ ምን እንሆንላችሁ? ቆይ እንዴ ጨርቃችን ጥለን እንሄድ እንዴ? ስለዚህ ሴት መስማት አንፈልግም። አትንገረን እየመጣክ መስማትም ማየትም አንፈልግም። የሚመለከተን ጉዳይ አይደለም። ስለሚመለከተን ነገር ለምን አታወራለንም? ሁሌ እዩ ብለህ ልትሞት ነው እንዴ? አንተና እሷ ናችሁ እንጂ አብራችሁ ያደራችሁት ብሩኬና እሷ አይደሉም። ሲጀመር ማለት ነው ነገሩን ወደ ብሩኬ ገልብጣችሁት ነው። አንድ የዋ ሰው ስታገኙ ያንን የዋ ሰው ተባብራችሁ ማጥፋትና በቃ ሌለ የዋ ሰዎች ልክ እንደ ወንጀለኛ ይቆጠራሉ፣ ልክ እንደ ጥፋተኛ ይቆጠራሉ ብዙ ጊዜ ማለት ነው። ምክንያቱም የሆነ የዋህነት ይዛቸውና ላይክ የሆነን ሰው የሆነ ቦታ ካወቁት ወይኔ እሱ እኮ እንደዚህ ባልደረቤ ነበረ፣ ወይኔ በእንደዚህ አይነት መንገድ ነበር እንተዋወቀው። ይሉንታ የሚባል ያጠቃቸዋል። ብሩኬ ጋ ያለው ይሉንታ ነው። የምሬን ነው የምላችሁ። ይሉንታ የሚባል ነገር ብዙ ጊዜ ሲያጠቃው ያለው የዋህነቱን አይታችሁ እናንተ ራሳችሁ ልቅምቅም ጓደኛ ተብዮች ማለት ነው ስር የሰደዳችሁ ዙሪያውን የከበባችሁ ለብሩኬ ማለት ነው። እሱ እኮ ነው እዚህ ሚዲያ ላይ ያስተዋወቃችሁ ከሃይሚ ጋራ። ከዛ በፊትማ አትታወቁም እኮ። አንተ ዩቲዩብ ቻናል ስከፍት እኮ የመጀመሪያው ጊዜ ሃይሚ ነች በቤት የተገኘችው። አንተ ውለታ ቢስ ስንደዶ እግር ምን አባ ነው እዚህ እየበጣክ እዩ የምትለን? ትበቀሌታ ምን ራሴ የተሳደብኩኝ። ይቅርታ ስሜት አይሆኝ ነው። ወይኔ ግን ምን ሆነ ነው አንተ እዩ አትበለን። ምንድነው ያልጨረሰችው ጉዳይ? ምንድነው እየጠነሰሰች ያለችው ነገር? ሌላ አጀንዳ ምን ሊኖር ይችላል? ውሸት ነው። ከውሸት እውነታ የላትም እኮ። እውነታ የላትም። እውነታማ ቢኖራት ኖሮ አንድ ወንድ ልጅ ሳያቅ አስረገዘኝ አትልም ነበረ። ምክንያቱም ወንድ ልጅ ራሱን ስቶ ሴት ላይ ምንም አይነት ነገር ሊያደርግ አይችልም።
እሷ መጠጣ ጠጥታ ምናምን ነገር እሷ ስማም ወልደንፈስ ቅዱስ ቃሉን ለመጥራት ይደብራል። እሷ ነች አይደል አስገድጄ እንደዚህ ደፈርኩት ያለችው። 30 ጊዜስ ብደፍረው እንዴት ሆኖ ነው ልታረግዝ የምትችለው? እንዴት ረብም ብርሃን ስም እናንተ ቅሌታሞች አትንገሩን እየመጣችሁ ስለ እዩ እዚህ ጋር ጨጓራችንን አትላጡት። እነዚህማ በስማም በጣም የሚደብሩ ሰው ወይኔ ጉዴ። አንዳንድ ጊዜ ውዶቼ የሆነን ሰው ምንድነው ባጎረሱ ተነከሱ የሚባል አባባል አለ። ባጎረሱ ተነከሱ። ይሄ ልጅ ወደ ሚዲያ ሲመጣ ሀይሚ በቤቱ ተገኝታለች። እዩ የምትባለው አቅንቅናም አንድ ሰሞን ድራማ ሰረች፣ ይተው ተከፈተላት፣ ሄደች ወደ ቡታጅራ አይደለ? ከዚህኛው ሰውዬ ጋር መገናኘት ለምን አስፈለገ? አንተ ለሷ ወሬ አቀባይነት ማን አደረገክ? በዛን ጊዜ አንተ ነህ እንጂ እሷ ላይ ጥቃት የፈጸምከው ሌላ ሰው አይደለም። ለዛ ነው ተቆርቆረ በቃ ክንክን እያለክ 30 ጊዜ ካሜራ ደቅነክ እዩ የራሴ ይሄን ዩቲዩብ ቻናል የከፈኩበት የራሴ አላማ አለ። ጨረቃ የሚባል ፊልም ልንጀምር ነው፣ ብሩኬንና ሃይሚ ልንል ነው ምናምን ነገር አማክሬ ማድረግ ስላለብኝ ነው። ምን ጨረቃ ፋሚሊ ስለተባለ በጨረቃ ፋሚሊ ላይ የተመሰረተ ፊልም ነው የምታቀርብልን። እሱን እኮ ከካሜራ ጀርባ ከቡሩኬና ከሃይሚ ጋር መጨረስ ትችላለህ። እዚህ መተመዝናዘዝ አያስፈልግም። በአጭር አማርኛ እኔ ሳስረዳክ ጨርሱ። ተተስማማችሁበት ስሩ። እስቲ እንስራ። ምን አይነት ድራማ ነው የምሰራልን? ምን ነው ልባችንን አቆሰልከን እኮ። እኛ ስንት የሚያቆስለን ነገር አለ። ስንት የኑሮ ውድነት ልባችንን ያቆስለዋል። የመዳም ጥሪ ልባችንን ያቆስለዋል። ክሬሌክስ ልባችንን ያቆስለዋል። ሩዝ ስንቀቅል እሳቱ የጋዝ እሳት ልባችን ያቆስለናል። ብዙ ነገር ልባችንን ያቆስለናል። እስቡልን እንጂ እዘኑልን እንጂ። ምን ሆነ ነው እንደዚህ የምፈነጨው እየመጣክ?